አትፍራ አድናን። የዛን ቀን እኮ ሰይጣን በመሀላችን ገብቶ ነው። ሚስቴን አምናታለሁ። ተጫወት አብረሃት። ተነስ ደንስ። አይ እኔ ምንም ቅሬታ ኖሮብኝ አይደለም፣ ግን በቃ ስሜት ጥሩ ስላልሆነ እና እንዲህ መደነስ ስላልፈለኩ ጠጣ እንጂኛ ማነው? ቆይ ሉሃናም በስተመጨረሻ ዲያራና አድናን ፍቅረኛሞች እንደነበሩና ዲያራ አሁንም ድረስ አድናንን እንደምትወደው እንደምታፈቅረው እያሳደደችውም እንደሆነ ደርሳበታለች። ታዲያ ይሄን ደግሞ እንድታውቅ ያደረገቻት ሚራ ናት። ዲያሪያ በበኩሏ ዛሬ ደስ የሚል ምሽት ይኖረናል፣ ለመጀመሪያ ጊዜ አድናንን አይን አይኑን እያየው በፍቅር እራት የምንበላበት ሰዓት እና ጊዜው አሁን ነው በማለት እንግዲህ ታርቀኝና እንዲሁም ደግሞ አድናን ተጣልተው ስለነበረ በዛም ደግሞ አድናን ይቅርታ ጠይቆት ነበር። እራቱም የይቅርታ ምሽት እንደሆነና እንዲሁም ደግሞ መላ ቤተሰቡ አንድ ላይ ተሰባስበው እንደ ቤተሰብ ግብዣ መብላት እንዳለባቸው ነበር እንግዲህ ዳሪያ እያሰበችውና በጣም ደስተኛ ሆና ነበር። ታርቀኝም በራሱ በጣም ግራ ተጋብቶ ነበረ። ድንገት ዳሪያ ተነስታ ደስተኛ መሆኗ፣ ጥርስ በጥርስ መሆኗ፣ እንደገና ደግሞ አድናንን አንተ እንድጠራው ፈልጋለሁ ማለቷ ይህ ነገር ትንሽ ግራ ቢያጋባውና ቢያወዛግበውም ነገር ግን እሱ በሀሳቧ ተስማምቶ ነበረ። ሚራ ግን አንድ ላይ መሰባሰባቸውን በጭራሽ አልወደደችውም። ምክንያቱም አንድ ላይ መሰባሰባቸው ሌላ የኔን ተንኮልና ሴራዬን ሊነቁብኝና ሊያውቁብኝ ይችላሉ ብላ እያሰበች ነበረ። ምክንያቱም እሷ በውሸት ማንነት ነው አሁን ላይ ታርቀኝንም እንዲሁም ደግሞ ዲያሪያን የተዋወቀቻቸው። እሷ በጣም ጥሩ ሰው እንደሆነችና አድናንና ልኋና እየበደሏት እንደሆነ ከዛ ቤት ተበዳይ ሆና እየኖረች እንደሆነ እሷ ግን ምንም አይነት ጥፋትም ሆነ ምንም አይነት ተንኮልና ሴራ እንዳልሰራ ሰው ሆና ነው እንግዲህ ቀርባቸው የነበረ። ታዲያ በዚህ አጋጣሚ ሚራ ቤቱን ስትበረብር እንግዲህ ከዚህ በፊት ዳሪያ ለአድናን የጻፈችለትን ደብዳቤ አግኝተው ነበረ። ታዲያም አሁን ላይ በእጅ ገብተሻል ተመስገን፣ እንደውም ይሄ ምሽት ለእኔ በጣም ደስ የሚል ምሽት ይሆናል በማለት ምሽቴን ያደምቅልኛል ብላ ነበረ። ታዲያ ልኋና ምራት ግብዣው ባትገኝም ነገር ግን ሚራ ደብዳቤውን ውስጥ ለልኋና ሰጣት ነበረ። ልኋናም ያየችውና የተመለከተችውን ነገር እጅግ በጣም ግራ ነበር ያጋባት። ታዲያ ዳሪያም በሰዓቱ በጣም መጠጥ ጠጥተው ስለነበረ ከአድናን ጋር አብሬ ካልጨፈርኩ ሙቼ እገኛለሁ ብላ ስለነበረ አድናንም ብዙ ቢያንገራግርም ነገር ግን ታርቀኝ አይ በመጀመሪያ እኮ ሰይጣን በመሀላችን ገብቶ ስለነበረ ነው፣ ሚስቴን ደግሞ በሚገባ አምናታለሁ፣ ስለዚህ መጨፈር ትወዳለች፣ አብራት እንድጨፍር እፈልጋለሁ ለኔ ስትል በማለት ሲናገረው አድናንም እሱን ላለማስከፋት ብሎ አብራት እየጨፈረ ነበረ። ታዲያ ዲያራ ስታደርገው የነበረ ከልክ የዘለለና እንዲሁም ደግሞ ባሏን ሳታፍልም ሳትሸማቀቅ ነበረ እንግዲህ አድናንን ጥምጥም አድርጋ ይዛ ስደንስ ነበረ። ታርቀኝም በበኩሉ በጣም ነበረ የጨሰው፣ ጅግሩን እያንቋቋ የሚናገረው ግራ ገብቶት ነበረ። ታዲያ በዛ አጋጣሚ እየደነሱ ነበር እንግዲህ ልኋና እየደረሰችው። ልኋና ስደርስስ ምን ተፈጠረ፣ ምንስ ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ ሚራ የታርቀይና እንዲሁም ደግሞ የዲያራ ልጅ የታርቀይ እንዳልሆነ ልጁ ደግሞ የአድናን እንደሆነ ደርሳበታለች ማለት ነው። ታዲያ ልጁ የማን እንደሆነ ለማወጣጣትና ማወቅ አለብኝ፣ ምክንያቱም ልጁን የማን እንደሆነ ካወቅኩ በኋላ ወደ ቀጣይ ስራዬና ወደ ቀጣይ ታርጌቴ ዞራለሁ ነበር ያለች። አሁን ላይ ያለሽው ምንድነው? ታርቀይን የራሴ አድርጌ የዚህ ቤት ባለቤት ሆናለሁ። እንግዲህ ዳሪያ አድናንን በጣም ስለምትወደውና ስለምታፈቅረው ዳሪያ ከአድናን ጋር መሆን አለባት። ለኋና ደግሞ ጎዳና ላይ ወጥታ እሷ ላይ መጥፋት ፈልጋለሁ ነው እያለች ያለችው። በጣም የሚያሳዝነውና ልብ የሚሰብረው ነገር ግን ለኋና ራሷን ለማጥፋትና እንዲሁም ደግሞ በእህቷ ጉዳይ በጣም ተጎድታና ተመሰቃቅላ ያለችን ሴት ከጉዳቷ በላይ ሌላ ጉዳት ለመጨመር ነው እንግዲህ ሚራ ደፋ ቀና እያለች የነበረችው። ታዲያ ለኋናም በሰዓቱ እህቴ ሳራ የት እንደሆነች
እና ማን እንደገደላት የት እንደሆነ መቃብሯ እስካልነገርከኝ ድረስ እኔ መኖር አልፈልግም፣ እኔ የሚገባኝ ወደ እህቴ መሄድና መሞት ነው ብላ የመጨረሻ ተስፋ ቆርጣ እንደነበረና እንግዲህ ራሷን በምላጭም ልትቆርጥ ነበረ አድናን የደረሰው። አድናንም ሲደርስ እንግዲህ ማመን ነበር ያቃተው። ቆይ ልኋና ከመቼ ጀምሮ ነው እንደዚህ ተስፋ መቁረጥና እንዲሁም ደግሞ እኔን ለማንጠለሽ ነው ለመሄድስ እያሰብሽ የነበረው? ቆይ ልኋና ለምንድን ነው እንደዚህ የምትሆኝብኝ? ለእኔ እንኳን አታስቢልኝም ወይ እያላት ነበረ። ታዲያ እኔ ለአንተ እንዳስብል ለምትፈልግ ከሆነ እህቴ ሳራን ማን እንደገደላት ምን እንደሆነች አሟሟቷ እንድትነግር ይፈልጋለሁ ነው ስትለኝ ነበረ። በእርግጥ አድናን እዚህ ጋር በጣም ትልቅ ስህተት ነው የሰራውን ለመናገር፣ ምክንያቱም እውነትና ንጋት እያደር መጥራቱ አይቀርም። እውነቱ ሀቁ መውጣቱ ላይ ቀር እሷም ደግሞ ልቧ ሳይሰበርና በሱ ላይም ቂም ሳትይዝበት እውነቱን አቁም ቢነግራት ጥሩ ነበረ። እሱ ግን ጭራሽ ሮቤል ወንድሜ እህትሽን ገሎብሻል ብዬ እንዴት ልነግራት እችላለሁ? ከየት ላመጣው እችላለሁ ድፍረቱን? በዛ ላይ ደግሞ ልኋና ወንድሜ እንደገደላት ብታውቅ እሷ እኔን ትጠላኛለች፣ እኔን አትፈልገኝም ብሎ ነው የሚያስበው። እውነቱን ለመናገር ሮቤል ማለት ሌላ ተንኮለኛና ሴረኛ አንድ በጣም አውሬና ጨካኝ የነበረ ሰው ነው። ታዲያ አድናን ደግሞ አድናን ነው ለራሱ ተጎጅ ነው አይደለ? ልክ እንደሷ ታርጌት ትልቅ ታርጌት ተዘርግቶበት የነበረ አሁንም ደግሞ ጎዳና ላይ ሊወጣ ጫፍ ላይ የደረሰ ሰው ነው። ቤቱ ከላዩ ላይ ተሽጦ ማለት ነው። ሚራን በበኩሏ የዚህ ቤት ባለቤት እኔ መሆን አለብኝ፣ እንደምንም አድርጌ ታርቆንን ማጥመድ አለብኝ፣ እሱን አግብቼ የዚህ ቤት ባለቤት መሆን አለብኝ ብላ ወሰና ነበረ። ነገር ግን ከዛ በፊት አንድ ማድረግ አለብኝና ማወቅ ያለብኝ ወሳኝ ነገር አለ ብላ ነበረ። እሱም ደግሞ የዲያራ ልጅ የአድናን ልጅ መሆኑን ላረጋግጥ ይገባል፣ ይህን ነገር እውነቱን ሀቁን መድረስ አለብኝ ብላ ወሰና ነበረ። ታዲያ ዲያራን ሄዳ ታርቆንና አንቺ ግን ቆይ ልጅ የላችሁም ወይ በማለት ነበር የጠየቀቻት። እንግዲህ ዲያራም እንደምናውቀው በጣም የዋ ስለሆነች የዋነቷን ተጠቅማ ብዙ ነገር እንድታወጣት አደርጋት ነበረ። ዲያራም በሰዓቱ አንድ ልጅ እንዳላቸውና እሱን ደግሞ በጣም ቆንጅዬ ልጅ እንደሆነ ፎቶውን እንዲያውም ላሳየሽ በማለት በየዋህነት ነበረ እንግዲህ ፎቶውን ሁላ ያሳየቻት። ታዲያ ሚራም በሰዓቱ ስታየው በጣም ነው የደነገጠችው። ስታየው ከታርቀኝ ጋር ምንም አይመሳሰሉም። ታዲያ አባቱን እኮ አይመስልም በማለት እንግዲህ ለዳሪያ ነግራት ነበረ። ዲያሪያም በሰዓቱ በጣም ነው የደነገጠችው። እንዲህ ቆይ ሚራ ምን እያልሽ ነው? አባቱን ነው የሚመስለው ማለት አባቱን አይመስልም፣ ግን ደግሞ አባቱ ታርቀኝ ነው ነበር ያለችው። ታዲያ በዚህ አጋጣሚ 9 ወር አርግዘሽ ልጅ እኮ በጣም የእግዚአብሔር ስጦታ ነው፣ እንዴት ደስ ይላል 9 ወር አርግዘሽ እንዲሁም ደግሞ በቃ ያለውን ጭንቀቱን ምናምን እያለች እንግዲህ እያወጣጣሻት ነበረ። ታዲያ ዲያራን በሰዓቱ 9 ወር ሳረግዝ በቃ በጣም ሰላም ነበር የተሰማኝ፣ ምንም አልተጨነኩም፣ አልተጠበብኩም፣ እንዴት እንዲደስ የሚል ልጅ መሰለሽ እያለች እንግዲህ እየነገረቻት ነበረ። ነገር ግን ሚራ ከዛ በፊት ልጁ የ7 ወር ልጅ እንደሆነ ነግሯት ነበረ። ታርቀኝ እንግዲህ ምን ብሏት ነበረ? ልጃችን 7 ዓመቱ ነው። ነገር ግን እኔና ዲያራ ከተጋባነ 6 ዓመት ከ7 ወራችን ነው ብለው ነበረ ማለት ብሏት ነበረ። ታዲያ በዚህ አጋጣሚ ዲያራ ታርቆንን እንደዋሸችውና ልጁ ደግሞ የአድናን ልጅ እንደሆነ ልጁ የ7 ወር ልጅ ሆኖ ሳይሆን የ9 ወር ልጅ እንደሆነና ግን ደግሞ ዲያራ የ7 ወር ልጅ እንደሆነ ነበረ እንግዲህ ያሳመነችው። ታዲያ እሱም በሰዓቱ አምኗት ነበረ። ምክንያቱም በጣም ይወዳታል፣ ያፈቅራታል። ይህን ነገር በጭራሽ መጠራጠር የሚችልበት ሁኔታ ላይ አልነበረም። በዛ ላይ ደግሞ አንዳንድ ልጆች በእርግጥም የ7 ወር የሚወለዱ ልጆች አሉ። ግን ደግሞ ብዙ ሰዎች ካሉበት ችግራቸው ለመላቀቅ ብለው አንደኛውን ሰው ይጎዳሉ። በዚህ አጋጣሚ ማለት ነው። አሁን ይህ ሰው እውነቱን ሀቁን ሲያውቅ ምን ያህል ሊሰበር ይችላል፣ ምን ያህል ሊጎዳ ይችላል። በጣም የሚጠገንበት ሁኔታ አይኖርም ብዬ ነው ማስበውን ለመናገር ልጄ ነው ብሎ 7 ዓመት ሙሉ ሲንከባከበውና ሲጠብቀው የነበረ በዛ ላይ ደግሞ ህይወቱን ሙሉ ለዚች ሴት ሰጥቷት ነበረ። ታዲያ ይህን ነገር ደግሞ ስትመልስለት በጣም የሚያሳምም ነገር ነው። አድናን በበኩሉ ይቅር የሚላት አይመስለኝም። ምክንያቱም 7 ዓመት ሙሉ ደብዳቤ እየጻፈችለት እንደምትወደው እንደምታፈቅረው፣ ግን ደግሞ ልጁን ደብቃው ልትኖር አይገባም ነበረ። በእርግጥ እሷ በሰዓቱ እንግዲህ እናቷን ለማሳከም ቢሆንም ግን ያን ነገር ደግሞ እስከዚህ ድረስ ሳይሄድ መናገር ትችል ነበረ። ዳሪያ በጣም ትልቅ ስህተት ሰርታለች። ታዲያ ይህን ነገር ሚራ ስላወቀች አሁን ላይ ደብዳቤውን ቀጥታ እንግዲህ ለልኋና ወስዳ መስጠት የመረጠችው ማለት ነው። ታዲያ ልኋናና አድናንን በሰዓቱ እራት ግብዣ እንደሚጋበዙ ሰምተው ስለነበረ
ታዲያ ልኋናን እራት ውጪ ልጋብዝሽ ብሏት ነበረ አድናን። ምክንያቱም ከእነሱ ጋር እራት አብረን ቁጭ ብለን መብላት የለብንም፣ ስለዚህ እኔ ደግሞ አንቺን ውጪ ልጋብዝሽ ብሏት ነበረ። እሷ ግን ጭራሽ መውጣት አልፈለገችም። ሆኖን ለመናገር ታርቀኝም እንግዲህ ራት ግብዣው ሊጠራቸው ነበረ የመጣ ነገር ግን በመጣ ሰዓት ያየው ነገር ማመን ከብዶታል። ምክንያቱም ልኋናና አድናን ምን ያህል እንደሚዋደዱና እንደሚፋቀሩ በሰዓቱ አይቷል ማለት ነው። ታዲያ ሁለቱ ሲታዩ እንዴት በጣም ደስ ይላሉ። በዛ ላይ ደግሞ ሚራ ባሌ ነው ምናምን ትላለች፣ ይች ደግሞ ሰራተኛ ናት ብሎ ነበረ። ነገር ግን ሁለቱ አንድ ላይ ሲታዩ በጣም ነው የሚያስቀኑት፣ በጣም ደግሞ ደስ ይላሉ በማለት በጣም ነው የተገረመው። ታዲያ ልኋናን በሰዓቱ ራት ግብዣው ላይ መገኘት እንደማትችልና በጭራሽ መውጣት እንደማትፈልግ ማረፍም እንዳለባት ያው ዶክተርም ማረፍ አለብሽ ብሏት ስለነበረ ማረፍ አለብኝ ብላ ነበር። ግን ደግሞ አድናን ይመጣል ስትል አድናን በሰዓቱ በጣም ነው የተበሳጨው። ምክንያቱም ዲያራ ምን አይነት አክት እንደምታሳይ ያውቃል። ዲያራ በጣም ነው የምታስቸግረው። ከባሏ ጋር ሆና በቃ እጁ እግሯ አያርፍም፣ ወደ አድናን ነው ትኩረቷ ያለው። ስለዚህ በዚህ ጉዳይ ደግሞ ከታረቀኝ ጋር በጭራሽ መጣላት አልፈልግም ብሎ ነበረ። ግን ደግሞ ያው ልኋና ስላስገደደሽው የግዴታ መገኘት እንዳለበት ነው እንግዲህ ልኋና እያስጠነቀቀሽው ማለት ነው። ታዲያ ዲያራን በሰዓቱ አድናን እሺ ማለት አለበት ብላ ወደ ፈጣሪ እየጸለየች ነው። በቃ አድናን የመጨረሻ ዛሬ እሺ ማለት አለበት፣ አድናን እባክህ ፈጣሪ ሆይ አድናንን እሺ እንዲል አድርግል እያለች ጭራሽ እየተማጸነች ነው። በጣም ነው የሚያሳዝነው ለመናገር። ምክንያቱም እዚህ ጋር አግብቼዋለሁ፣ እወዳለሁ፣ አፈቅራለሁ ፍቅር እያለች የምጠራው ባል አለ። እዚህ ጋር ደግሞ አድናንን በቃ በፍቅሩ ክንፍ ብላ ነው ያለች። ታዲያ አድናንን አትውደዱ አይባልም። በእርግጥ ትወደዋለች፣ ታፈቅረዋለች፣ አይውደድ አይባልም። ግን በመካከል የሚጎዳውን ሰው ማሰብ አለባት። ራስ ወዳድነት በዚህ ደረጃ ራስ ወዳድነት ተገቢ ነው ብዬ አላስብም። ዳሪያ እያደረገች ያለችው እንደኔ በጭራሽ ትልቅ ስህተት ነው እየሰራች ያለችው። ምክንያቱም ታርቀኝ በጣም ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት። አድናን ደግሞ ፍቅሩ ወጥቶለታል፣ አይወዳትም። አሁን ላይ የሚወደው ማለት ነው ልኋናን ነው። በቃ እኔ ልኋናን አጥቼ መኖር አልችልም፣ ልኋና ጋር ራት ግብዣው ካልሄድሽ እኔም አልሄድም ብሎ ነበረ። ግን ደግሞ ልኋና ስላስጨነቀሽው ነው እንግዲህ ለመሄድ የተገደደው። ታዲያ በሰዓቱም እናትናን ይመጣሉ ባለ ሰዓት በጣም ነው ደስ ያላት። በቃ ፍንሽንሽ ነው ያለችው። ታዲያ ታርቀኝም ግራ ገብቶታል። ቆይ ዳሪያ የኔ ውድ እንዴት ነው በዚህ ደስታ በዚህ ልክ ልትደሰች ቻልችው? ደግሞ በጣም አምሮብሻል እያላት ነበረ። እንግዲህ ከዛ በፊት አሜሪካ እያሉ የገዛላትን ቀሚስ ነው አሁን ላይ የለበሰችው። በሰዓቱ ግን በጣም ነው የሚያስጠላ ቀሚሱ። ይህን ቀሚስ በጭራሽ አለብስም ብላ የከተተችውን ቀሚስ ነው አሁን ላይ አውጥታ የለበሰችው። አየ በዛን ሰዓት አለብስም እና ደግሞ ያስጠላኛል ያልኩ አሁን ላይ ደግሞ አማረኝና ለበስኩት እያለች ነው። እንግዲህ አሁን ላይ የለበሰችው ለማንም ለአድናን ነው እየተዋበች ያለችው። ታዲያ በሰዓቱም ቆንጆ ምሽት እንዲሆንልሽ እመኝልሻለሁ እያለች ሚራ እንግዲህ እየነጀሰቻት ነበረ። ምክንያቱም ሚራ አሁን ላይ እራት ግብዣው ለማን እንደሆነ ለምን እንደሆነ በደንብ ጠንቅቃ ታውቃለች። ታዲያ ሚራ የሚያሰበችው ነገር ምንድን ነው? በዚህ ምሽት ራስሽ ባዘጋጀሽውና በተደሰትሽበት ቅጽበት ሌላ ታሪክ ይፈጠራል። በዚህ ምሽትማ ደስ የሚል ነገር መፈጠር አለበት፣ በተለይ ደግሞ ለኔ። በሰዓቱም ሁሉም እራት ግብዣው ላይ ተሰባስበው ስለነበረ ከልኋና ውጭ ማለት ነው። ታዲያ መጠጥ በመጠጣት ላይ ያሉ ዲያራም ሞቅ ብሏ ስለነበረ ባሏ ጋር እየዳናሰች ነበር። ታዲያ ቀጣይ ታርጌቷ እንግዲህ አድናን ነበረ። ታዲያ ታርቀኝም ሊያስቆማት ፈቃደኛ አይደለም። እንግዲህ ዲያራ እንደምናውቀው መደነስ ትወዳለች። ታዲያ በሰዓቱ አድናንም ሊደንስ አብሯት ፈቃደኛ አልነበረም። ነገር ግን ታርቀኝ ምን ብሎታል? ይኸውልህ አድናን በዛን ሰዓት እኮ አልጋ ላይ ሳያችሁ በጣም ተናድጄና በማዕከላችን ሰይጣን ገብቶ ነው እንጂ እኔ በጭራሽ ሚስቴን ተጠራጥሬያት አላውቅም። ሚስቴን ከራሴ በላይ ወዳታለሁ፣ አፈቅራታለሁ፣ አምናታለሁ። ስለዚህ መደነስ ስለምትወድ ነው አብረ ለኔ ስትል አብረ አደንስ ብሎት ነበረ። ታዲያ ግን ዲያራ ስታደርገው የነበረ ጭራሽ ከባሏ ፊት እንደዚህ አይነት ጋጥ ወጥ ነገር ልክ ነው ብዬ አላስብም። በእውነት ታርቀኝ በጣም የዋህና እንዲሁም ደግሞ ትዕግስተኛ ሰው ነው ብዬ ነው ማስበው። ምክንያቱም አድናን ከአንገቱ ስር ገብታ አቅፋው ነው እንግዲህ ስደንስ የነበረ። እሱ ለራሱ በጣም ጨጓራው ጭሶ ነበረ። ችግሩን እያንቋቋ የሚናገረው ነገር ጠፍቶበት ነበረ። አሁን ምን ብዬ ነው ማስቆም ያለብኝ የሚለው ነገር በጣም ግራ ገብቶታል። ታዲያ ልኋን ማለት ሚራን በሰዓቱ ምንድን ያደርግሽ ደብዳቤውን ወስዳ ለልኋና እንድታየው እንግዲህ በበራፉ ስር ነበር ያስገባችላት። ታዲያ ልኋናም ምንድን ነው ብላ ስታየው እንግዲህ ለአድናን እስከ ዛሬ ድረስ የጻፍለት የነበረ የፍቅር ደብዳቤ ብሎም እንግዲህ አድናንና እንዲሁም ደግሞ ዲያራ ልጅ እንዳላቸው ውላ ነበር እንግዲህ ልኋና ያወቀችው። ይህን ነገር ግራ ስለገባት ለማየትና እንዲሁም ደግሞ አድናን ለመጠየቅ ወደ ሳሎን ስትሄድ ግን አድናን ጭራሽ ከዛ የተጻፈላት ጽሑፍ
በአካል ደግሞ ቆሞ እየደነሰ ለሰውም በቃ እንደዛ ተጠጋግተው ተቃቅፈው አንገት ለአንገት ተቃቅፎ ነበር እንግዲህ ልኋና ያየችው። ስታየው ያየችውን ነገር ማመን ስላቃታት ህልም ሁሉ ቅዠት ሁሉ እየመሰላት ነበረ። ታዲያ ሚራም ነገሩን በመቆስቆስ ልኋና ምን ሆነሻል? ደንግጠሻል እኮ በማለት እንግዲህ ልኋናን ስታናግራት አድናንም እንግዲህ ወሩሮ ነበረ ዲያራን የጣላት። በሰዓቱ እጅግ በጣም ነበር የተደናገጡት። ታዲያ ልኋና ወረቀቱን ለታርቀይ ልታሳየው ትችላለች ብዬ ነው የማስበው። እንግዲህ ሚራ እንድታሳየው እድሉን ትሰጣታለች ብዬ አስባለሁ። ታዲያ በዚህ ጉዳይ ላይ ታርቀይን ቀጣይ ሊሆን የሚችለው ነገር እንግዲህ ዲያራን አይፈልጋትም ሲጀመር። ምክንያቱም በፊትም ቢሆን ውስጡ እየጨሰ ነበረ። አሁን ላይ ደግሞ ደብዳቤውን ጭራሽ ሲያየው፣ በዛ ላይ ደግሞ ልጃቸው እንግዲህ የአድናን ልጅ መሆኑን ሲያውቅ በቃ ራሱን መቋቋም የሚችልበት አጋጣሚ ይኖራል ብዬ አስባለሁ። እጅግ በጣም ልብ የሚሰብርና የሚያሳዝን ነገር ነው። እውነትና ንጋት እያደር ይጠራልና በስተመጨረሻም እውነቱ ወጥቷል ማለት ነው። ታዲያ በዚህ ጉዳይ ምንም የሚፈጠር ይመስላችኋል? ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ።